ሄሎ አቶ አብርሃም። አቤት። ያንተ የሆነ ውድ ነገር እኔ ጋር ይገኛል። አንተ ነህ ልጄን ያገትካት? አዎ። ልጄ አንድ ነገር ታደርጋትና እገልሃለሁ። ተረጋጋ አቶ አብርሃም። በጮት የምታመጣው ምንም ነገር ምን እንደማመጣ እባክህ ልጄን ምንም እንዳታደርጋት። በ3 ቀን ውስጥ 1 ሚሊዮን ብር እፈልጋለሁ። በዛ ላይ ደግሞ ገንዘቡ ሙሉ በሙሉ ካሽ እንዲሆን ነው የምፈልግ። አለበለዚያ የልጅህን ሬሳ አስረክብሃለሁ። አሁን ምን አይነት አባት ነኝ? ልጄን መጠበቅ የማልችል። እናቷ ብትሰማ እኮ ታዝንብኛለች። አባቴ እባክህ እንደዚህ አትበል። ልጃችን ምንም አትሆንም። ሆነች እኮ ከዚህ በላይ ምን ትሆን? ብቻዋን በጣም ፈርታ ነው የሚሆን። ሳብዬ ውጭ እያለች እኔ እንዴት ነው የምተኛው? በስንት መከራ ያረጋጋሁትን ሰውዬ እንደ አዲስ ልታስጨንቂው ነው እንዴ? ለሳቤላ አንቺ ብቻ ሀሳብ ያደረገች ማን ነው? ትሰሚኛለሽ? ሳብዬም ለኔ ያደራ ልጄ ናት። እኔ ባንቺ ቦታ በሆን ኑሮ ሳብዬን ትቻት አልመጣም ነበር። እዚያው አብሬያት እሞታለሁ እንጂ። ልዩ እንደዚህ ሆነሽ ብቻሽን ማድረግ የለብሽም። ከኔ ጋር ነው የምታድሪው። ላይ አርች ከለ ልጄ መጣሽልኝ። ነይ ወደ እኔ። እንዴት እንደናፈቅሽኝ። እናቴ አድኝ እባክሽ፣ እናቴ አድኝ። የኔ ልጅ ምንድን ነው የሆንሽው? ችግር እናቴ ደህና አይደለሁም። እናቴ አድኝ። ሳቤላ ድራማ በጣም አጓጊና ልብ አንጠልጣይ ድራማ ነው። በእርግጥ ሳቤላ የሚል ነገር የሆነ ከስሙ ጋር የተያያዘ ሳይሆን አይቀርም። ከአሁን በፊትም በመጽሐፍ ልብ አንጠልጣይ አንድ መጽሐፍ ነበረ በሚሴዝ ሄነሪ ውድ የተጻፈና በኃይለ ሥላሴ መሐሪ የተተረጎመ ሳቤላ የሚል ልብ አንጠልጣይ መጽሐፍ ነበረና አሁንም ይሄ ድራማ በተመሳሳይ በጣም አጓጊ እና ከጀመሩት ሳይጨርሱት የማይተውት ምርጥ ድራማ ነው። እንድታዩት ተጋብዛችኋል። እንግዲህ በዛሬው ክፍል ምን ተካሄደ ዋና ዋና ትዕይንቶችን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። የቤቱ ድምቀት የድራማውም እርስ ሳቤላ ከጠፋች ቆየች። በባለፈው የእንጀራ እናቷ ወይም ዲና ከትምህርት ቤት ስታመጣት ነበረ ከቀምተው ከእጇ የወሰዱባት። ምንም ማድረግ አልቻለችም በወቅቱ። እንግዲህ ወደ ቤቷ ተመለሰች። ከዛ በኋላ ሳቤላ የት ትግባ የት ትሄድ አይታወቅም። የት ብሎ ይፈልጓት? ቤቱ እንቅልፍ ካጣ ምግብ ከተበላ በቃ ዛሬ 2ኛ ቀኑ እየሆነው ነው። ሁሉም ተጨንቋል። ግን በድንገት አንድ ስልክ ተደወለ። ደዋዩ ማን ቢሆን ጥሩ ነው? አጋቹ ለአብርሃም ደወለለት። አቶ አብርሃም የምትፈልገው ነገር እኔ ጋር አለ፣ ለሱ ደግሞ በከሽ 3 ሚሊዮን ብር አለው። በከሽ 3 ሚሊዮን ብር። አብርሃም ደነገጠ። ለጊዜው እንደ አባት ፎከረ። እስከ መጨረሻው ቀንንና ሌት ሳይበግረኝ አንድ አድርጌ የሀገር ጫፍ የሀገር ጥግ ብትሄድ እንኳ አለቅህም እገልሃለሁ እያለ ፎከረ። አጋቹ ግን ተዋክ፣ በባዶ የሚፎክር ደስ አይለኝም፣ ታጋቹ ላይ ጉዳት እንዲደርስ ካልሆነ በስተቀር ሲለው የቤቱም ሰዎች እነ ልዩ ዶክተሯና ዲናም ለማረጋጋት ሞከሩ። በተለይ ልዩ ተንሰፈሰፈች። ኧረ እንዳይጎዳት የሚፈልገውን ነገር ጠይቀውና መከፈል ያለበት ሁሉ ከፍለን እንመልሳት፣ ልጃችን እንቀበል እያለች ወተወተች። ሁሉም ሐሳቧን አጸደቁላትና አብርሃምም ልዩን ሲያት ሆዱ አንጀቱ ተንሰፈሰፈ። በድጋሚ ይቅርታ ጠይቆ የምትፈልገው ነገር ምንድነው ንገረኝ ብሎ ነው ይህንን መርዶ የሰማው። እንግዲህ ይህንን ለማድረግ በጣም አስቸጋሪ ስለሆነ እንዴት በዚህ 3 ቀን ውስጥ ይህንን ማድረግ እችላለሁ እያለ ሲለው አለበለዛ የልጅህን ሬሳ ነው ምልክልህ ሲለው አብርሃም ፌንት አደረገ። አብርሃምን እንግዲህ ተረባርበው ቤቱ ውስጥ ከፌንት እንዲነቃ አድርገውታል። በዚህ መካከል ግን አጋቹ ሳቤላን ሁኔታ ሲያይ የልጁ ነገር አለውና ከሌላው ጋር ተሟገተ። እንዴት ልጅን ታግታለህ? እኮ ምስኪን ነች፣ ያንተ ልጅስ ብትሆን የሚል ነገር መጣበት። እንግዲህ በአልኮል ለመደበቅ ሞከረ፣ ግን አልቻለም። ቢያንስ ምንድነው አስሮ አስቀምጧት ነበረ። ቢያንስ ፈትቼ ባለቃት ልንከባከባት ይገባል ብሎ እስሩን ፈቶላት እምባም ሊመጣው ሲያስብ በአልኮል እየተደበቀ አጋቹም በሳቤላ ላይ የራራ ይመስላል። አብርሃምም ፌንት ካደረገበት ነቅቷል። በማዕከል ከነቃ በኋላ 1-2 መበባል ተጀመረ። ልዩ አሁንም ህመምተኛ ሆናለች። እንዴ ሳቤላ ሳትገባ አልተኛም አልበላም እያለች ስታስቸግር ዲና ቦክ አለች። አንቺ ምን ቤት ነሽ? እናትና አባቷ እኔና አብርሃምን እንዘን እንጂ አንቺ ደግሞ ምንድነሽ ብቻሽን ለሷ እያለች ማቀጣጠል ስትጀምር ልዩም ዘራፍ አለች። እኔ እኮ ያደራ ልጄ ናት፣ እንዴት እንደዚህ ትይኛለሽ? እኔ ባንቺ ቦታ ቢሆን እኮ ትቻት አስረክቤት አይደለም የሚመጣ የነበረው ራሴን ሰዋ ነበር ብላ ካኪ ዘራፍ ስትል ዲና ካልተደባደብኩ አለች። አብርሃም ያዛት። አብርሃምም የልዩን ስሜት ያውቀዋልና ልክ ነሽ ልዩ፣ አሁን ግን ሁላችንም ተረጋግተንና ተስማምተን ለማስለቀቂያ የማትረፊያ መላ ነው መፈለግ ያለብን። ስሜትሽ ይገባኛል ብሎ አረጋጋት። ዶክተሯም ልዩን ወደ መኝታ ክፍል አግባብታ ይዛት እየሄደች ነው። ልዩና ዶክተር እንግዲህ ሊተኙ ቢገቡም ምንም እንቅልፍ ሊወስዳቸው አልቻለም። ቁጭ እንዳሉ ነጋ። በሌላ መልኩ እንደገና ደግሞ ማርዳ ዛሬ
ልዩ ልጇን ሳቤላን ይዤ እመጣለሁ ስላለቻት ሽርጉድ ብላ ተዘጋጅታ እየጠበቀች ነበረ። ስትጠብቅ ብትውል እነ ልዩ ግን ሊሄዱ አልቻሉም፣ ሊመጡ አልቻሉም እና ስትጨነቅ ነበር። 10 ጊዜ ብትደውልም ልዩም እንግዲህ ሳቤላ ጠፍታለች ብላ ትነግራት ነገር እሷም ተጨንቃ ነው የዋለችው። እንግዲህ እንደማይመጡና እንደተኛች ሸውዳ የውሸትም ቢሆን እናት ናትና አረጋግታ አሳደረቻት። በግን የእናት ሆድ ይታወቃል መሰለኝና ተኝታ ልጇ ችግር ውስጥ እንዳለች በህልሟ መጣችባት። ተጨነቀች። ሆኖም ግን አጋቹ የሳቤላ አጋች ራርቷላታል፣ አዝኖላታል። ልጁ መስላዋለች እና ምንም አይነት አላጓደለባትም። ምንም እንድተኛ አድርጓታል። እየተንከባከባት ነው ያለው። በሌላ መልኩ እንደገና አሁንም ዲናና አብርሃም ሶፋ ላይ ነበረ ያደሩትና እንቅልፍ አልወሰዳቸውም። ሲነጋ እንግዲህ ዲና አስባበት ይሁን ሳይታሰብ ምናልባት እሱ ሊሆን ይችላል ብላ ኤፌሶንን የዶክተሯን ፍቅረኛ ጠረጠረችው። ለምን ጠረጠረችው ከተባለ ምክንያቱም ኤፌሶን የዶክተሩ ፍቅረኛ ከአሁን በፊት 500 ሺህ ብር እንድትሰጠው በተደጋጋሚ እየጠይቃት ነበር። በቪዲዮም እያስፈራራት ነበር እና እኔ የለኝም እያለች ስትማዘነው ነበር። ይህንን ማድረግ ሳይችል ሲቀር ምናልባት እሱ ይሆናል በሚል ጥርጣሬ የራሷን ስህተት ሸፍና አሁን በፊት እንደዚህ አይነት ስራዎች ይሰራል፣ ምናልባት ካደረገው እሱ ሊሆን ይችላል ብላ ለአብርሃም ስለነገረችው አብርሃምም ይህንን መረጃ ይዞ ከነ ዶክተር ክፍል ሄደና ይህን ነገር አጣራ። ዶክተሯ በጣም ደነገጠች። በእውነት ኤፌሶን ይህን ካደረገ 5 ሳንቲም ሳታወጣ ልጅሽን ሳቤላን አመጣታለሁ፣ ግን እኔ እርግጠኛ ነኝ የተሳሳተ ነገር የሆነ ነገር ከሌለ በስተቀር ኤፌሶን ይህንን አይሰራም እያለች ግን የሆነ ጊዜ በዚያን ቀን በምታገትበት ቀን የሆነ ጥቁር ሹራብ ለብሶ አከናንቦ የሆነ ፓርክ ውስጥ አግኝታው ነበርና ምን እየሰራ ነው በዚህ ሰዓት እንደዚህ አይነት አለባበስ የለበሰ እያለች በወቅቱም ስታስብ ነበርና አሁን ይሄ ደግሞ ሲባል ምናልባት ይገናኝ ይሆን እያለች እያሰበች ነው። እንዴት ነው ይሄ ነገር? ልዩ ግን በፍጹም አላመነቻትም። ይሄ የራሷ ስራ ነው በሌላ ሰው ያመካኘችው እያለች ነው። እውነትም ይመስል ነገር አለው። ምክንያቱም ኤፌሶን ቪዲዮ ይዟል። ቪዲዮውን በማስፈራራት ከሷ ብር ይቀበላል እንጂ ሳቤላን ለምን ያግታል? ኤፌሶን የጠየቃት 500 ሺህ ብር ነው። እሷ ደግሞ 3 ሚሊዮን ብር ነው የተጠየቀባት እና አማራጭ የገቢ ማግኛ ገንዘቡ የሚገኝበት መንገድም እየጠቆመች ነው። ያኛውን ቤት ይሸጥ እያለች ነው። ምክንያቱም ያኛው ቤት በሳቤላ ስም ያለ ስለሆነ እሱ ይሸጥ ስትለው እንኳን ያንን ይህን ራሱ ልሸጠው እችላለሁ ብሎ ሲል ደነገጠች። ምክንያቱም ይሄኛው ቤት በእነሱ ስም በጋራ ያለ ሳይሆን አይቀርም። የወደደችው አይመስልም። ይህ ነገር እውነት ሳይሆን አይቀርም። እንግዲህ ያኛው አጋቹ ሰውዬ ሳቤላን እየተንከባከባት ነው። የምር ምግብ አልበላም እያለችው ነው እንጂ እሱ ከማቅረብ ወደኋላ አላለም። አልበላም ስትለውም እንግዲህ ለአባቷ ለአብርሃም ደውሎ እንድትበላ እንዲያደርጋት አስደርጎ ምግብ እንድትበላ እያደረጋት ነው፣ እያባበላት ነው። ከአብርሃም ጋር መሄድ ከፈለሽ እንደገና ደግሞ በስልክ ለማዋራት ብዬ እያለ ያባብላታል። እሷም እንግዲህ ያላት ብቸኛ አማራጭ መብላት ነውና ያላትን እያደረገች ነው። አጋቹ ሩህ ነው። ስትበላለት ደስ ይላል። የሆነ ፈገግታ ያሳያል። እሷም ታዝበዋለች መሰለኝ። በመካከል እንግዲህ ሳይተኙ አድረው ዶክተርና ልዩ እንቅልፍ አልወሰዳቸውም ነበር። ምናልባት ዝም ብሎ ጋደም ቢሉም እንኳ እንደገና ደግሞ በመጨረሻ ዲና መጣ፣ ያንን ነገር ለኮሰች። ዶክተር ጭራሽ እረፍት ልታገኝ አልቻለችም። ልዩ ባለችበት ትታለች። ልዩ ስትነቃ ረፍዷል። ዶክተሯ የለች። እሷን ወዴት ሄደች ብላ ለመፈለግ ስትወጣ ውጭ ላይ ኮሪደር ላይ ስትመለከት ዲና እየወጣች አገኘቻትና ዲና እንዴት በዚህ ሰዓት አብርሃምን ትታ ትወጣለች? ምናልባት ሳቤላን ያገቱትን ሰዎች ልታገኝ ይሆን ብላ ተጠራጥራለች። ተጠራጥራም አልተወችም። መከታተል አለብኝ ብላ ወስናለች። ጉድ ነው ይሄ ነገር። እንግዲህ ምን ይፈጠር ይሆን የሚለውን ቀጣዩን ክፍል በሚቀጥለው የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።